አንድ በጣም ደስ የሚል ኢየሱስ ክርስቶስ ያለውን ነገር ልንገራችሁ። ብርቱዎች ባለመድኃኒት አያስፈልጋቸውም፣ ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁም ብሏል። ቤተክርስቲያን የጻድቃንና የቅዱሳን መሰብሰቢያ ብቻ ሳይሆን ቤተክርስቲያን የኃጢአተኞች፣ የበደለኞች ወይንም ደግሞ የህመምተኞች መሰብሰቢያም ጭምር ነው። ብዙ ጊዜ በሆነ ነገር ስንወድቅ፣ በኃጢአት ስንወድቅ፣ በጣም ስንደክም ወደ ቤተክርስቲያን ለመሄድ ቃል ለማንበብ ለመጸለይ በጣም ተግዳሮት ይሆንብናል። ስለዚህ ይሄ ልባችሁን ሊያነሳሳው ይገባል። ኢየሱስ ክርስቶስ የመጣው ለኛ በኃጢአት ውስጥ ላለን፣ በውድቀት ውስጥ ላለን፣ ለከበደን ሰዎች እንደሆነ ማመን ይጠበቅብናል ማለት ነው። ሌላው ደግሞ አባታችን እግዚአብሔር እንደዚህ ብሏል፣ የወደቁ አይነሱምን? የሳቱ ሳይመለሱምን? የኢየሩሳሌም ሕዝብ ስለምን ወደ ኋላ ይመለሳል? በሌላ ቦታ ላይ ደግሞ እንደዚሁ እግዚአብሔር አሁንም እንደዚህ ይላል፣ ኑና እንወቃቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትነጻለች። እሺ ብትሉ ለእኔ ብትታዘዙ የምድርን በረከት ትበላላችሁ እያለ ይቀጥላል። እግዚአብሔር ሁል ጊዜ እኛን ከመርዳት እኛን ወደ ራሱ ከማቅረብ አርፎ አያውቅም። ኢየሱስ ክርስቶስ የሞተበት ትልቁ ምክንያት እኛ ነን፣ እኛን ወደ እግዚአብሔር ለማቅረብ። ስለዚህ ኃጢአተኛ ነኝ የምትሉ፣ በደልን በድያለሁ፣ በእግዚአብሔር ፊት ከቶ ቦታ የለኝም፣ ስፍራ የለኝም የምትሉ እየመጣችሁ የእግዚአብሔርን ቃል አንብቡ። እግዚአብሔር ይወደናል። በሽተኞች ከሆንን ወደ እግዚአብሔር እንቅረብ እንዲያክመን፣ ህመምተኞች ከሆንን ወደ ጌታ ወደ ኢየሱስ ክርስቶስ እንቅረብ እንዲያክመን። ተባረኩልኝ። ወዳችኋለሁ። ባይ